ነይም ስልሽ አትምጪ በቃ አርፈሽ ኑሮሽ ኑሪ ልያታለሁ ገባ እምትሰማ ከሆነ ይሄ በጀኛል የምትል ከሆነ አንዳንዴ የሆነ ምንድሩት ነገር ነው የሆነበት በቃ ከሩታ ምናቶ ይሁን ምናቶ ምን ጎሎት ይሁን አናውቅም ልቡን ራሱ ነው የሚያውቀው ገባ አይደል ግን አንድ ሰው ትዳር ብሎ ከጀመረ በኋላ ያ ትዳር ባይበተን ያ ትዳር በሰላም ቢኖር በጣም ሁላችንም የምንደግፈው ነገር ነው ገባ አይደል ሌላ ውስጥ ከመግባት ሌላ አዲስ ሴት ከመልመድ ገና አስብ እኮ ልጅ ወልደ ገና ሌላ ቦታ መሄድ በጣም ብዙ አይነት ችግር አለ እንደዚህ አይነት ነገሮች ማለት ነው ለአይምሮም ይጎዳል ሲወራም ይከብዳል ገብቷል አይደል ከዛ ባቀየር አብርሽ ሴቶችን ብቻ ሳይሆን ቤተሰቡም ሊያሳብድ የተነሳ ይመስላል እንግዲህ ቡዜም ዴቭ ኤፍሬም ጥቡ የነበረው ጭቅጭቅ ትቶ በአንድነት ተስማምቶ ይሄ ወንድማችን በምን አይነት መንገድ መመለስ አለብን የሚለው ምክክር ላይ ይገኛሉ እንግዲህ ልጁ ካቀማቸው በላይ እንደሆነ የቤተሰቡ ቃል ምንም እንደማይሰማና ማንንም እንደማይፈራ የሆነ ማለት እንደዛ ነገር ነው እየገለጡ ያሉት እንግዲህ ወንድሞቹም በጣም እንዳዘኑና የሰው ልጅ እንዲህ ነው በሴት ላይ ሴት የሚቀይረው ማለት ፍቅር ከነሩታ ከነ ኤርሜላ ምን የተለየ ነገር አላት እነሷም ሴት ናት እነሱም ሴት ናቸው ሁላቸውም አንድ አይነት ነገር ነው ምንም የተለየ ነገር ያዘችው ነገር የለም ነገር ግን ሴት በሴት መቀየር ወንድነት ነው ወይ ብሎ ተናግሯል ማለት ነው ዴቭ ማለት ጀግንነት ማለት ሴት በሴት መቀየር አይደለም ብሎ እንግዲህ ወንድሞቹ ራሱ በዚህ ልክ እየተዘዙት ይገኛሉ ማለት ነው ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ቤተሰቦች ሰላም ብያለሁ ሰላማችሁ ብዝት ይበልልኝ ያሰሙኑ ጠባ ያልኩ ነው ትንሽ አልተመቸኝም ለዛ ነው ይቅርታ ያልኩ በአዲስ ነገር መጥተናል እስከ መጨረሻው ቪዲዮ ለመዳመጥ ለመስማት ሞክሩ አንዳንድ መረጃዎች እየሰጠን እየተወያየንበት እንሄዳለን እንግዲህ ኤፍሬምና ዴቭ ትላንት ፍቅርን አግኝታት ነበረ ብዙ ማለት ነው ስለዚህ እንዴት ልታገኛቻልሽ እንዴት መልስ አልሰጠሻትም እንዴት አልተናገርሻትም ብሎ ተቆጥቷት ነበረ ነገር ግን እኔ ልጅ ናት ብዬ ነው ያለፍኳት የምትመልሳቸው መልሶች ለኔም አልተመቹኝም ምንም አይመቹም የቃጫ ጨዋታ ነገር ነው መልሶቿ ራሱ የዛም መልስ ነው የሚመስለውና ስለዚህ ከሱን ጋር ለማውራት ነበር ይሄኩ ከሱ ጋር ለማውራት ምንም አልተመቸኝም ስለዚህ ሌላ ያልተዋወቅኳት ገና በመጀመሪያ ቀን ከሷ ጋር አንድ ሁለት ማለት አልፈለኩም ነገር ግን ልጅ ናት ብዬ ትቼት አልፈያት ነው እንጂ ታይገበኝ ቀርቶ አይደለም መናገርም አቅቶኝ አይደለም ነገር ግን ገና ትላንታ ተዋውቂያት በትላንት ከሷ ጋር አፌ መክፈት አልፈለኩም ብላለችና ያው ብዙዎች ለምን በዚህ መልክ ዝም አለቻት ብለን ነበር ፍቅርም ደግሞ ለሷ የምትመልስላት መልስ ወይም ንግግሮቿ በጣም ያስጠሉ ነበርና ማለት እሷን እንደዛ አቁሞ ንግግሮቿ እኔ ለሷ ፋንታ አፈርኩት የምሬ ነው ቆነጥጥሻለሁ ሲላት ኤቱ ጋይ ጭኔ ጋር ነው ምን ጋር ነው ስትል እሷን እዛ ጋር አቁማ ምንም ብትሆን እህቱና ምንም ብትሆን ታላቋናት እሷን እዛ ጋር አቁማ ከሱ ጋር እንደዚህ አይነት ሙድ ማራመድ እኔ የምር ያሳፈራል በመቀጠልም ያው እንደዛ አይነት መልስ ስትመልስላት እንዴት ነው ዝም ብላ የምታዳምጣት ብዬ ነበር በኔ በራሴ ራሱ ማለት ነው ያው የብዙዎቻችሁም ጥያቄ ሊሆን ይችላል የብዙዎቻችሁም ላይ ጭንቅላታችሁ ይሄ ነገር መጥቶባችሁ ሊሆን ይችላልና የምር እዛ ጋር ማለት ብዙ በጣም እንደተናደደች በጣም እንደተበሳጨች ታውስታውቅ ነበር ነገር ግን መናገር እንዳልፈለገችም ያስታውቅ ነበር ማለት እቺ ብዙ ናት እንዴ ብዬ ነበር ትላንት ያው ዝም ስትል ማለት ነው ያው ሌላ ጊዜ ምናያት እኔ ሩታ ላይ ብቻ ነው እንዴ ሳት ምትሆን ይያልኩ ነበርና ለማንኛውም እንግዲህ አሁን ሶስቱ አብሮ ሆኗል ማለት ነው ኤፍሬም በነገራችሁ ላይ ከሁላቸውም የበለጠ አዋቂና አስተዋይ ልጅ ነው እንግዲህ ትላልቆቹን ራሱ እየመከራቸው በእንደዚህ መንገድ እንደዚህ ብታረጉ እንደዚህ ቢሆን ብሎ ያማከራቸው ነበር ስለዚህ እሷም መመለስ ያለባት መልሳለች እኔ እሱ 10 ሴት ባመጣ ቁጥር እኔ 10ም ሴት ሂጄ የመተዋወቅ ግዴታ የለብኝም እኔ እሷም ልተዋወቃት አልነበረም ይሄኩት እሱን ለማናገር ነበር ብላለች
በመቀጠልም ዴቭም እንግዲህ ሰሞኑ እኔ ማውራት ያለብኝ ሁሉ አውርቻለሁ፣ እኔን እዛ ጋር አቁሞኝ ነው ጥሎኝ ሄደ ብሏል። ኤፋም ደግሞ እንደዛ ሲል ጥሎ የሄደው ይሄ ነገር የውሸት ስለሆነ ነው። የእውነት ቢሆንማ የሚሰጥህ መልስ ነበር። የውሸት ስለሆነ የሚሰጥህ መልስ ስለሌለው ነው አንተን እዛ ጋር ጥሎ ሄደ። ነገር ግን የውሸትም ቢሆን የሚያደርገው ነገር ትክክልም ባይሆን እዚህ ጋር እሱ የውሸት በሚያደርገው ነገር የሌላ ሰዎች ህይወት እየተበላሸ ነው ማለት እሱ ሌሎችን ለማናደድ ወይም ሌሎችን ከሱ ለማራቅ እየሞከረ ባለበት ሰዓት ወይም እየቀለደ ባለበት ሰዓት የሁለት ሴቶች ህይወት እየተበላሸ ነው። ለምን የራሱ ለመዝናናት ራሱ ፈታ ለማድረግ ብሎ ሌላ ሴቶችን ወይም የሌላ ሰው ህይወትን እንዴት ያበላሻል? ይሄን መሆንም የለበትም። የእውነት እንኳን ባይሆን ይሄን ማድረጉ ትክክል አይደለም። ሁለተኛ ደግሞ ፍቅርም ትክክል አይደለችም። አብርሽ ብቻ ሳይሆን እዚህ ጋር ፍቅርም ስህተት አለባት። ምክንያቱም ትላንት ትቷት ሂዶ ከሩታ ጋር ሆኗል። ከሩታ ጋር ትዳርም መስርቶ ልጅም ወልዶ ይሄን ደረጃ ለዚህ ጊዜም ሆኗል። ከዛም አልፎ ደግሞ ሩታንም እንደዛው ትቶ ከኤርሜላ ጋር ሆኗል። ከኤርሜላ ጋር ያሳለፈው ነገር አሳልፎ እሷ ጋር ተመልሶ ሲመጣ እንዴት ነው እሷስ የምትቀበለው? እሷስ ሴት አይደለችም ወይ? ነገስ እሷን ትቶ ላለመሄድ ምን አይነት ዋስትና አላት ወይ ምን አይነት መብት አላት ብሏልና እኔ በዚህ ነገር በጣም ደግፌዋለሁ። ትክክል ነው። ስህተት አለባት እሷም ፍቅርም ስህተት አለባት ማለት እኔ በመጀመሪያ ደረጃ አንዷ ሴት ጎቶ ሲሄድ አብርሽ ሌላ የምትቀበለዋ ሴት ስህተት ናት ብዬ ነው ማስበው። ገባችሁ? ከሩታ ከኤርሜላ ጀምሮ ስህተት ናቸው ሴቶች ለወሱ ብቻ ሳይሆን ሴቶችም ስህተት አለባቸው። ምክንያቱም እዛ ጋር ጎቷት የሚመጣ ሴት አለች። ያቺ ሴትን በምን አይነት ሁኔታ ነው ለምንድነው የጎዳት ብሎ ቆም ብሎ ማሰብ እየተገባቸው ነገስ ለኔ ምን ዋስትና አለኝ እኔንስ ማይጎዳበት ምክንያት ምን አለ በምን አቃለው ብሎ ማሰብ ሲገባቸው ሂዶ ከሱ ጋር ሌላ ነገር እንደውም በሚገርም ሁኔታ እነዛ ሰዎችን ለማናደድ እቺ ሴትን ምንድነው በጣም ለማበሳጨት ይሞክራሉ ከሱ ጋር የሚመጡ ሴቶች። አው ማለት እነሱም እኮ ሴት ናቸው። ነገ ያ ነገር እንደሚደርስባቸው እነሱ ላይ እንደማያረጋው ለምን ቆም ብሎ አያስቡ? በምንስ እርግጠኛ ሆኑ? ስለዚህ አሁንም ፍቅርም ስህተት አለባት። አው ምክንያቱም በመጀመሪያ ደረጃ ትልቁ ስህተቷ ትላንት ትቷት ሂዷል። ይሄ ወንድ እሷን ትቶ ሂዶ ህይወትን መስርቷል፣ ትዳርም መስርቷል፣ ልጅን ወልዷል። ነገር ግን ከሷም አልፎ ደግሞ ትዳሩንም በትኖ ከሌላ ሴትም ሆኗል። ያው ሆኖ ደግሞ ዞሮ ሲመጣ እኔ ማለት እንዴት ነው የበለጠ ከዚህ በፊት የነበረው ለሷ የነበረው ክብር የበለጠ እየወረደ ነው የሚመጣ። ምክንያቱም እሱ የትም ዘሎ በመጣ ቁጥር እሷ ያስቀመጣት ቃናት እንደ የሚያነሳት እሷስ የትም ዞሮ መጥቶ የምትቀበለው የተቀመጠች ቃናት እንደ ድሮም የኔ ነበር አሁንም የኔ ነው አልቻፏ ሞልቶ። ኧረ እባክሽ አንቺ ቢሆን ከሌላ ሴት ጋር ፍቅር ጀምሮ ከፍቅርም አልፎ ትዳር ጀምሮ ነበር፣ ልጅም ወልዷል። ስለዚህ የትም ዘሎ ቢመጣ የምታነሺው አይነት ሴት ነሽ ማለት ነው። አንቺ የትም ከማንም ሰው ጋር ምንም ሆኖ ቢመጣ ግድ አይሰጠሽም ማለት ነው። ይሄ ትክክል ነው ብዬ አላስብም። አንድ እንደ ሴት ሁኜ እኔም ሴት ነኝ እንደ ሴት ሳስበው ይሄ ትክክል አይደለም ማለት አንቺ እኮ ሴት ልጅ ነሽ አይደል? ለራስሽ ክብር መስጠት ያለብሽ ራስሽ ነሽ። ማንነትሽ ደግሞ አንቺ ያበርሽው ማንም ሊያከብርልሽ አይችልም። ሴትነትሽ ራስሽ ካላከበርሽው ማንም ሊያከብርልሽ አይችልም። ትላንት እንደዛ አስለቅሶሽ ትቶሽ ሂዷል ይሄ ሰውዬ። በዛም መሀል ደግሞ መጥቶ ተጫውቶብሽ ብዙ ነገር ለማድረግ ሞክሮ ሂዷል። ስለዚህ አሁንም የፈለገው አርግቶ ከፈለገው ሴት ጋር የፈለገው ሆኖ መጥቶ የትም 10ም ሴት ደርድሮ ቢመጣ ግድ አይሰጥሽም? ትላንት ሜኔ ነበር ዛሬ ሜኔ ነበር ማለትሽ እና ለኔ ትክክል ነው ብዬ አላስብም። ያንቺ አረዳድሽ አላቅም። ነገር ግን እሱም ከእንደዚህ አይነት ነገር የሚቆጠበው እናንተ እንደዚህ ነገር የትም ዘሎ መጥቶ ማትቀበሉ ሴት ስላለ ነው የሴቶች ህይወት ላይ የሚጫወተው። ስለዚህ ከዚህ ነገር ቢቆጠብ ሴቶችም የሆነ ራሳችሁ ብታከብሩ በቃ ለሩታም ተናግሬያታለሁ ብሏል ዴቭ። ራስሽን አክብሪ፣ ከዚህ በኋላ የትም ቢጠራሽ ማትሄጂበት አትድረሽበት ብሏል ብያታለሁ ብሏል። ነገር ግን ይሄን ነገር ተግባር ብታረገው የኛም ጥያቄ የኛም ፍላጎት ነው ማለት ነው። ምክንያቱም
እሱ በፈለጋቸው ሰዓት የሚገኙለት ከሆነ እሱ የፈለጋትን ሴት ህይወት እያበላሻ እያንዳንዳቸው ጋር ሊዞር ነው ማለት ነው። ስለዚህ ይሄ እንዴት ነው ማለት እነሱ ላይ ተናግሯል። ኤፍሬም እነሱ እንደቆረጡ ቢያቅ ኖሮ ይሄንን አያረግም ብሏል። ስለዚህ ትክክል ነው ማለት አሁን ለምንድን ነው በዚህ በኩል ኤርሜላ ተፈልጓለች፣ በዚህ በኩል ሩታ ተፈልጓለች። በቃ ይሄ ልጅ ተፈላጊ ነኝ የሚለው ነገር ነው የሚሰማው እንጂ ሌላ ነገር አይደለም። ብጅ ያለው ነገር አላወቀው። ያ ነገር ከእጁ ሲወጣበት ነው ሊያቀው የሚችለው። የነሱን ነገር ሊረዳ ወይም ሊገባው የሚችለው ከእጁ ሲያጣቸው ነው እንጂ በፈለጋቸው ሰዓት ሲደውልላቸው ከተገኙ በፈለጋቸው ሰዓት ሊያገኛቸው ሲፈልግ የሚገኙለት ከሆነ እንዴት ነው ማለት በቃ ነገም የፈለኩት ነገር የማረግ አቅም አለኝ ብሎ ነው የሚያስበው። ስለዚህ ይሄ ነገር እናንተም ብታስቡበት ቁርጥ ያለ ሁኔታ ወይም ቁርጥ ያለ ሀሳብ ብትሰጡ ባይነኝ። ወደ ቤተሰቦቼ አመሰግናለሁ። ላይክ ሼር አድርጉልኝ፣ ሀሳብ አስተያየታችሁ አስቀምጡልን። ወዳችኋለሁ። ባይ